ራስን ያጠፋው ታውጡ እንጂ ራስን እየሰቀለ ወይኔ አራት ሞጣ ካሜራ መጎዳት የለበትም። ማንም ሰው ግን መጎዳት የለበትም። አንተ ሰላም እንዴ አጥፋ ያልኩህ እኮ ነው። ካሜራማን ና እንዳትጎዳ ና ወደዚህ ይኸውልሽ ማንንም ሰው እዚህ መጎዳት የለበትም። የምትፈልጊውን ነገር እናደርጋለን። ይኸውልሽ አንዴ ዝም በቃ የምትይ ከሆነ ግን የኔ ሰዎች በምን አይነት መልኩ እንደሚንከባከቡሽ ያውቁበታል። ስለዚህ ሻለዋቸው አንተ ጀም ፍጣኝና እንዴት እንደምንከባከባቸው አሳይሃለሁ። ምን አለ ትንሽ እንኳን ተጽፍ ይኖርሽ አንቺ ምን አይነት አረመኔ ምን አይነት ቆሻሻ ሰዎች ናችሁ? ምን አይነት እኛ የቱ ጋር እኛ የትኛው ሰው ገለን ነው? እኛ የትኛው ሰው አሰቃይተን ነው? እንዳንቺ አይነት ሰዎች ግን በዚህች ምድር ላይ ተጨማሪ ጉዳት ጥፋት እንዳያደርሱ መከላከል ናቸው። ልንደርስላቸው የሚገቡ ሰዎች ካሉ ምናልባት የምትነግረን ሰዎች ካሉ ያው ከሷ ሻሽቲ እዚህ አሁን ያለሁት እሷ የራሷ ቦታ አላት፣ እንደ ትልቅ ቦታ አላት። አላውቅም የቤተሰቡን የራሷ ይሆናል አላውቅም፣ ብቻ ግን እዛ ውስጥ በጣም ብዙ መጥፎ ነገሮች ይደረጋል። ስለዚህ እዛ ቦታ ላይ ማለት ነው ከኋላችን ሊከላከሉ የሚችሉ ሰዎች አዘጋጅተን አብረን በፍጥነት መሄድ መቻል ይኖርብናል። እባክህ አንተ ምን አገባኝ? ይመለከታል እንዴ? እንዴት ይመለከታል? የሚጸጸት አይምሮ እንኳን የላችሁ። ምን አይነት ፍጥሮች ናቸው? ከምን አይነት ማህበረሰብ ጋር ነው የሆነው? ምን አገባክ? ይመለከታል። እናትየው አልፈልግሽም ከልጄ ጋር እንዳትሆኚ ብቻ ነው ያለችው። ሞት ይገባት ነበር ነው የምትይው አንቺ? ሞት ይገባት የኔ ህይወት ከባድ ነው። በጣም አስቸጋሪ ነው። ታስተልለው ምንድን ነው የተፈጠረው? ምንድን ነው የሆንከው? ምንድን ነው ያለው ነገር? ማለወጣጣ ውስጥ ነው የገባሁት። ምንድን ነው የማትወጣው ችግር ውስጥ? ማን ነው እንደዚህ ማለት ምን አይነት ጭንቀት ውስጥ ነው የገባኸው? ምንድን ነው የተፈጠረው? ያስገደደ ሰው አለ ወይም ደግሞ አንተን እዛ ላይ አንጠልጥለው የወጡ ሌላ ሰዎች አሉ ወይስ በራስህ ጊዜ ነው እንደዛ ገብተህ ራስህን ልታጠፋ ገመድ? እኛ በአጋጣሚ ነበር አንተን አፈላልገን እውነቱን ለመናገር ከሆነ ወደዚህ የመጣ ነው። ስንመጣ ግን የጠበቅነው ነገር ሌላ ሆኖ ነው ያገኘነው። ምናምን ነገር ማለት እሷ የምታውቃቸው ሰዎች አሉ በስራዩም ብቻ አላውቅም። እና እነዛ ሰዎች ምናምን ከነሱ የምትፈልጋቸው ነገሮች ሲኖሩ ግዴታ እኔ ነኝ የምሰራላት ማለት ሰነዶች፣ ካርታ፣ ሊብሬ ምናምኖች አሉ አይደል? የሱቅ ምናምን ይዞታ ቦታ ምናምን እነዛ ነገሮች ምናምን የማሰረቅ ከመኪና ምናምን እንዲ ላቦሩን ሰራ ነበር በፊትና እሱን በመጠቀም እሷ የመረጠቻቸው መኪኖች ላይ እሷ የመረጠቻቸው አካባቢዎች ላይ ሄዳችሁ ነበር? ቢሮዎች ላይ ነው እነዛን ስራ መስራት? እንደሱማ ቢሆን ጥሩ ነው። ቦታው፣ ሰዓቱ፣ ምኑ ኢቭን ብር እንኳን በሻንጣ ቢኖር እሱን እንኳን መንካት አንችልም። እንደው በቃ እሷ የምትፈልገው በደንብ አንተ ካሜራ ያለውን ነገር በጠቅላላ ይዛል አይደል? አላጠፋው ነበር አይደል? በጣም ጥሩ። እነዚህ ሰዎች መጎዳት የለባቸውም። ሆስፒታል ሄደው ሲመጡ እያንዳንዱ እንደ መረጃ ሁሉንም ነገር ይነግሩናል። ሁሉንም ነገር ያለውን ነገር ያጫውቱናል። አሁን ግን እሺ ቪዲዮ ስትነቃ ወደ እዛው ምን ጠይቃትን ነገር ማውጣጣት ያለብንን ሁሉንም ነገር መያዝ መቻል ይኖርብናል። ጓደኛሽ የፈጠረችውን ነገር በጠቅላላ ያገኘችውን ዋጋ አይተሻል አይደል? የእናንተ ጭካኔ አይደለም እንዴ? የኛ ምን ነው ጭካኔ? እሷ ያለ ወንጀሏ ተገባች ያስከበር ነው እንጂ ያለ ወንጀሏ ያለ ወንጀሏ የባሏን እናት ስታሰቃይ ፓራላይዝ አድርጋ አስቀምጣ ባይነ ታይታል ወይ? እያንዳንዱን የተፈጠሩትን ነገሮች በጠቅላላ ደርሰንበታል። አንተ ጥቅመኛ ወንጀለኝነት ስለሆነ አንተ ሰለኔ ጓደኛ ልክ እንደሷ ትበርጃለሽ። አንቺም ይቀዘቅዝልሻል። ሐሳቤን ተረዳሽኝ አይደል? ተረጋግተሽ ታገኝማ እኔ ታገኛለህ እንዴ? ምን ልታረጊ? እንኳን አይደለም አንተ ተራ ጋዜጠኛ ተውና እኔ ስንቱን እንትን ያልኩ ልጅ ነኝ። እሺ አታገኝማ። ስለ ተራነቴ ማለት ነው። አሁን እጅሽ ላይ ያለውን ገመድ ያሰርኩት እግርሽ ላይ ያለውንና በኔ ቁጥጥር ስር መሆንሽን እንዳትረሽ። ሌላው ደግሞ እቀጠቅጥሻለሁ። አንተ ራሱ ከሷ በምን ተሻክ? ሰው ልትገል አይደል እንደ መጣው እዚህ? ኧረ አስፈራርታኝ ነው። ዝም በል። አስፈራርታኝ የፈለገ ሰው ቢያስፈራራ ሰው ልትገል ትችላለህ? መቼ ነው የምትማሪው? መቼ ነው ከስተሽ ታርሜ ባለፈው ብገላት ኑሮ ይሄ ሁሉ ስቃይ አይደርስብኝም ነበር። ባለፈው በገላት ኑሮ አንተንም እሷንም ነው የምጨርሳችሁ። ወቁ እሺ። ምንም አባሻታ መጪ ቅንጣት ታክል ምንም አሳይሃለሁ። ህይወትህን ነው ማመሰቃቀልብህ። ጭካኔ አረመኔነትሽን አስተነፍስልሻለሁ። እያንዳንዱ ለሰራሽ ከዚህ ልውጣ ብቻና እናያለን። እጅግ በጣም ጸያፍ አረመኔና ከአንድ ሰው ያስተሳሰብ ካለው ሰው የሚጠበቅ ነገር አይደለም። የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። ከሚስትየው ወይም ደግሞ ከጌዲዮን ባለቤት ጋር በተያያዘ የተወሰኑ ጥቆማዎች ደርሰን ነው የመጣ ነው። የጌዲዮንን እናት እንዲገልላቸው ሳምራዊት ይዛው ገብታ የነበረው ልጅ ከድርጊቱ በጣም
ጸጸት ውስጥ እንደገባና በጣም ከፍተኛ ጭንቀት ውስጥ እንዳለ ያን ጭንቀቱም ደግሞ ወይም ደግሞ ተጨማሪ ወንጀሎችን ላለመስራት እሱም ላይ ደግሞ ተጨማሪ ጉዳት እንዳይደርስብኝ ብዬ በማሰብ አገር ለቅቄ እየወጣው ነው። ነገር ግን እንድታቀም ፈልገው ጉዳይ አለ። ያ ድሮ ስትደበድበው እየደበደበች እየገረፈች ስታሳየኝ የነበረው ልጅ የተለያዩ ወንጀሎችን ሲሰራላት የነበረው ልጅ ብጣሽ ወረቀት አስቀምጬልሃለሁ፣ የእሱን አድራሻ እሱ ጋር ሄደ ብዙ የምታገኛቸው መረጃዎች ይኖራሉ፣ እሱ ጋር ሄደ ድረስበትና አናግረው ስላለው ነገር አወጣጣው ብሎኛል። እኔም እሱ ሰፈር አካባቢ ደርሼ ነው አሁን ይህንን ኢንትሮ የገባውላችሁ። በአስቸኳይ ጊዜ ማጥፋት ስለማያስፈልገን ባስቀመጠልን ወረቀት መሰረት እስኪ ገብተን ያለውን ነገር የሚጠብቀንን ነገር እዛ ሄደን የምናይ ይሆናል። ወደ ቤቱ አብሮ ይቻላል። እንግዲህ ተመልካቾቻችን ያው ወደ ተባልነው ቤት ወረቀቱ ላይ ደብዳቤው በፖስት አድርጎ የላከልን ላይ የሰጠን ወረቀት አለ። ምክንያቱም ያ ሰው ነው ብዙ ስራዎችን የሚሰራላት፣ እየቀጠቀጠች እየደበደበች ነው ብዙ ነገር ስታሰራ የነበረው። እሱ ጋር ብዙ መረጃ ታገኛላችሁ ብሏል። ያው ግቢ ውስጥ ገብተናል። እስካሁን ምንም አይነት ሰው አላገኘንም። ወደ ቤታቸውም አካባቢ ለመግባት ሲሞካከሩ ነው ራስን እየሰቀለ ወይኔ አራት ወጣ ከቤት አጥቆኝ ወይ ምን ይመስላል? ወይኔ ኧረ ሰው አለ እዚህ ቤት የለም። ደህና ነው ወይ? ደህና ነህ አባ? እስኪ ውሃ ነገር አቀብሉኝ፣ ውሃ ነገር አቀብለኝ አባ። አይዞህ ተረጋጋ፣ ዘውን ተረጋጋ፣ ተረጋጋ፣ ተረጋጋ። ደህና ነህ? አይዞህ አይዞህ። አይዞህ አይዞህ። ደህና ነሽ? ያው ደህና ነው። ተረጋጋ። እስኪ ውሃውን አምጣው። አይዞህ እንካ፣ ውሃ ጠጣ ትንሽ። አይዞህ 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 አይዞህ። ወይ ምን ሆነ ነው እንደዚህ አይነት ነገር ለምንድን ነው ያደረከው? ምን ተበቃ ይሄ ነገር በጣም እንትን አለ። ተው ይቅር በቃ እንትን በለው አጥፎ እባክህ። ወይ በደንብ እንትን ካለ በኋላ እንቀርጸዋለን። አጥፎ በቃ አጥፎ። እንግዲህ ቤተሰቦቻችን በጣም እውነቱን ለመናገር ከሆነ በጣም ደንግጫለሁ። ሁኔታው በጣም አስደንጋጭና በጣም እንዲህ ይሆናሉ ብዬ ያሰብኩት ነገር አይደለም የሆነው እና ካሜራ አጥፍቼም ሳወራው ነበረ ከነቃ በኋላ ለምን እንደዚህ ነገር እንዳደረገ በተወሰነ መልኩ ያጫውተኛል ብዬ አስባለሁ ነው። አሁን መጠየቁ ጥሩ አይደለም፣ ግን ካለብን አሳሳቢ ጉዳዮች የተደራረቡና የተወሳሰቡ ነው ያሉት። ምን እንደተፈጠረ ያለውን ነገር እንዲያጫውተኝ ግን በተወሰነ መልኩ ግድ ስለሆነ እንትን ብያለሁ። ተባብሮኛል። መጀመሪያ በፍጹም ሊያወራኝ ፈቃደኛ ነበረ፣ ሙጡልኝ እያለ ነበረ ከነቃ በኋላ ማለት ነው። ግን አሁን ላይ ስለ ነገሩ አውርቼው ማንነቴን በደንብ አጫውቼው የተወሰኑ ነገሮችን ሊያጫውተኝ ፈቃደኛ ሆኖልኛል። እስቲ ወደ እሱ እንዙርና ስላሉት ነገሮች እንትን ነበር። ሰላም አባ፣ እንዴት ነው? አሁን ትንሽ ስሜት ትንሽ ተረጋጋ? አይዞህ ቅድም እንዳልኩ ለካሜራ ስለማይመች ስለነበር ነው። በጣም ያለህበት ሁኔታ በጣም ስላስደነገጠን ስለነበር ነው። እስክትረጋጋ ጠብቀን ያለውን ጉዳዮችን ስነግርህም ፈቃደኛ አልሆንክልኝም ነበርና አሁን ትንሽ ማንነቴን ስነግርህ ነው በተወሰነ መልኩ ተባበረኝ ፈቃደኛ ሆንከው። ምንድን ነው የተፈጠረው? ምንድን ነው እንደዚህ ሲያደርግህ የነበረው? ለምንድን ነው እንደዚህ አይነት ነገር ያደረገው? ምክንያቱም ስላንተ ሲነገረን የነበረው ነገርና አሁን ደግሞ ስንመጣ ያየነው ሌላና ሌላ ሆኖ ነው ያገኘነው እና ምንድን ነው እስኪ የተፈጠረው? የኔ ህይወት ከባድ ነው። በጣም አስቸጋሪ ነው። ታስተልለው ምንድን ነው የተፈጠረው? ምንድን ነው የሆንከው? ምንድን ነው ያለው ነገር? ማልወጣጣ ውስጥ ነው የገባሁት። ምንድን ነው የማትወጣው ችግር ውስጥ? ማን ነው እንደዚህ ማለት ምን አይነት ጭንቀት ውስጥ ነው የገባኸው? ምንድን ነው የተፈጠረው? ያስገድደ ሰው አለ ወይም ደግሞ አንተን እዛ ላይ አንጠልጥለው የወጡ ሌላ ሰዎች አሉ ወይስ በራስህ ጊዜ ነው እንደዛ ገብተህ ራስህን ልታጠፋ ገመድ? እኛ በአጋጣሚ ነበረ አንተን አፈላልገን ነው እውነቱን ለመናገር ከሆነ ወደዚህ የመጣ ነው። ስንመጣ ግን የጠበቅነው ነገር ሌላ ሆኖ ነው ያገኘነው እና ምንድን ነው እንደዚህ እንድትሆን ያደረገ? ያስገድደኝ ቀን ራሴ ማጥፋት የፈለግኩ እኮ ለምን? ምክንያቱም በቃ እህቴን ለማዳን ነው። እንዴ እህትህን ለማዳን በህይወት መኖር ይጠበቅብሃል እንጂ ራስህን ማጥፋት ይጠበቅብሃል? እህትህ ላይ የተፈጸመው ነገር አልገባህም።
እኔ ከሞትኩ እህቴ ትተርፍልኛለች። ያንን ብዬ ነው በቃ። እንዴት እህቴ እኔ ከኖርኩ እህቴ አልገባኝም። እስኪ ወይ ይኸውልህ አንድ ሴጣን አለች በቃ እሷ እኔንም እህቴንም እያሰቃየች ነው። እኔን ለማሰቃየት ብላ እህቴን ራሱ የማይወጣ ውስጥ ትከትብኝ በቃ። እኔ ከሌለው ግን እኔ ከሞትኩ ግን በቃ ሁሉ ነገር ሰላም ይሆናል ብያለሁ። ከእህቴም አናት ላይ ትወርድልኛለች። እህቴም በቃ በህይወት መቆየት ስለምፈልግ ነው። ምንድን ነው ማን ነው እስኪ እንደዚህ ነገር የሚያደርገው? ወይ ተጨማሪ ጉዳት ሊያደርሱብህ የሚችሉ ሌላ ሰዎች አሉ ነው ወይስ ምንድን ነው? አልገባኝም ነው። ብቻዋን አይደለችም፣ የሆነ ኃይልም አለ ከኋላዋ። ሰዎችን ታሰቃያለች፣ መከራ ታበላለች። እኔንም እንደዛው መከራ ታበላለች። እኔ እውነት አልነግርህም ብዬ ነው። በጣም ብዙ መከራ። እስኪ ምንድን ነው ማንነቷን በተወሰነ መልኩ ልትነግረኝ ትችላለህ? ሳምራይ ትባላለች። እኔ ከችግር ያወጣች ነበር፣ እንደ መልአክ ነበረ ማለት ግን ከኋላዋ መጥፎ ሴራ እየሰራች ነው። የዛ ነገር ተባባሪ አድርጋኛለች። ለዛ ተባባሪ ስላልሆንክ ነው ማለት ነው ይሄን ጉዳት ራስህ ላይ ማለትም ታናሽ እህቴ ነው ያልከኝ። ታናሽ እህቴ ላይ ልትፈጽም ስትል አንተ ራስህን ልትሰቅል ያለኸው? አዎ በቃ አሁን እስር ቤት ነው ያለችው፣ ታስራለች። እዛ ለመታሰሯ ደግሞ እኔም እጅ ያለበት ነገር ደግሞ ታውቃለች፣ ታስገድለኛለች። ለእኔም ለእህቴም ጠንቅ ነው። ተረጋጋ፣ በፍጹም አንተም እህትህም ምንም እንደማትሆኑ ቃል እገባልሃለሁ። ግን የፈጸምከው ነገር ወይም ደግሞ ሌላ ተጨማሪ ልናድናቸው ልንደርስላቸው የሚገቡ ሰዎች ካሉ ምናልባት የምትነግረን ሰዎች ካሉ ያው ከእሷ ሸሽቼ እዚህ አሁን ያለሁት። እሷ የራሷ ቦታ አላት፣ እንደ ትልቅ ቦታ አላት። የቤተሰብ ዩኒ ራሷ ይሆናል አላውቅም፣ ብቻ ግን እዛ ውስጥ በጣም ብዙ መጥፎ ነገሮች ይደረጋል። ስለዚህ እዛ ቦታ ላይ ማለት ነው? አዎ እርግጠኝነት ብነግርህ እዛ ቦታ ላይ ወይ የእሷ ሰዎች አሉ ወይ የሆነ ሰው እየተሰቃየ ይሆናል። በቃ እኔ እንደዛ ነው እንጂ ባዶን አይቀመጥም። ያ ቤት ደም የለበደ ቤት ነው። ኦኬ። ስለዚህ አንተ ማለት እሷን እንደዚህ አይነት ጉዳዮች ስትረዳት እዛ ቦታ ላይ በተደጋጋሚ ሄዳል፣ ቦታውን ታውቀዋለህ ምናምን ማለት ነው? አዎ በጣም ብዙ ስራ ሰርቼላታለሁ እኮ እዛ ቤት በደንብ ነው የማውቀው። ቤቱ መግቢያ መውጫውን ሁሉ እዛ በደንብ ነው የማውቀው። ስለዚህ ልትመራን ትችላለህ? ጊዜ ሳናጠፋ እዛ ብንሄድ ልናተርፈው ልንረዳው የምንችል ሰው ይኖራል ብለህ ታስባለህ? ወይ እሷ ወንጀለኛዋ ተብዬን ሴት ልንይዛት እንችላለን ብለህ ታስባለህ? ይቅርብን። ለእህቴ መኖር እፈልጋለሁ። እኔ እህቴንና እኔ ልጄ ብዬ ጋገር እጠፋለሁ። አንድ ነገር እንድታውቅ የምፈልገው ነገር እኔ በቂ የሰው ኃይል በቂ ጥበቃ አደርግልሃለሁ። እኔም አብሬ ስለሚሄድ በአንተ ላይ የሚገጥምህ ምንም አይነት ችግር አይኖርም። ግን አሁን የሰዎችን ሕይወት የበደልከው ሰው እንዳለ ሁሉ ዛሬ የምታድነው ሰው ሊኖር እንደሚችል ብቻዋን አይደለችም። እንዴት ነው የምትረዳኝ? ብቻዋን አይደለችም እኮ ነው የምልህ እያልኩ አባሪዎች አሏት። ሌላም ሴት አለች ገና። በቃ ዝግጅት አድርገን የምንፈልገውን አሁን እሷ ታስራለች ነው እያልከኝ ያለኸው አይደለ? ሰማሁ። በጣም ጥሩ። እውነቱን ለመናገር ከሆነ ያ ያሳሰራት ሰው ወይም ደግሞ እነዛን ነገሮች ያደረጋትን ሰው እኔ በቅርበት አውቃለሁ። ማንነቱን ቆይቼ እነግርሃለሁ። ስለተፈጠሩት ስላለው ስለ ማንነቴም ደግሞ በደንብ አብራራልሃለሁ። አሁን እሷን እየረዷት እያገዟት ያሉ ሰዎች አሉ ነው እያልከኝ ያለኸው አይደል? እነዛ ሰዎችን ዲፌንድ ሊያደርግ የሚችል በቂ ኃይል እኔ ጋር አለ። ከነዛ ሰዎች ጋር አብረን የምንሄድ ይሆናል። አሁን ግን እዚህ ጊዜ እያጠፋን እንዳልከው እዛ የምትደብቃቸው ያሰረቻቸው ቦታዎች ላይ ሰዎች ካሉ እዚህ ጊዜ ነው እያጠፋን ያለ ነው። እባክህ እና ተነስተን ሄደን ቦታውን ልታሳየን ከቻልክ እኔ ተጨማሪ ማስተካከል ያሉብኝ ሰዎች በዙሪያችን ሊጠብቁን ከኋላችን ሊከላከሉ የሚችሉ ሰዎች አዘጋጅተን አብረን በፍጥነት መሄድ መቻል ይኖርብናል። እባክህ አደራ እህቴ። ምንም ችግር የለውም። አሁን መሄድ ከቻልን ተከተለንና ቶሎ እዛ ያለው ነገር እዛ ስንደርስ
ያለውን ነገር የምንቀጥልላቸው ይሆናል። አሁን መንገድ ላይ ስንሄድ ከአይን ሰወር ማለት ያለብን ወይም ደግሞ ተደብቀን መግባት ስለሚኖርብን ወደሚለው አካባቢ ስንሄድ አደገኛ ኤሪያ እሱ እንደሚለው ከሆነ ሊሆን ስለሚችል ከፍተኛ ጉዳት ሊደርስ ስለሚችል ካሜራማኑ እኛም ተደባብቀን ነው መግባት ያለብን። እዛ ቦታው ላይ ስንደርስ ካሜራውን እናብረዋለን። እዚህ ጋር አጥፎ እና በፍጥነት እንጥርስ። እንግዲህ ተመልካቾቻችን ቤቱ ይገኛል የተባለው አካባቢ ደርሰናል። እስኪ ውስጥ ደግሞ የሚፈጠረውን ነገር ወይም ያለውን ነገር የተለያዩ ሰነዶች ተደብቀው እናገኛለን ብዬ አስባለሁ፣ ወይም የተለያዩ ነገሮች እናገኝ እንችላለን። ግን በጣም ጥንቃቄ ስለሚያስፈልገን እዚህ ብዙ መቆም አስፈላጊ አይደለ። ጠጋ ብለን ገብተን ያለውን ነገር እና እርግጠኛ ነህ ግን አካባቢው ቤቱ ይሄ ነው አይደል? ይሄ ራሱ ማቆም በደንብ ነው ማቆም። ተከተሉ በጥንቃቄ እሺ። ይሄ ነው ቤቱ ራሱ ነው ቤቱ። ድምጽ ምናምን ግን ታይኝ አልቻለም። ብዙ እስኳላችሁ በደንብ ጥንቃቄ እያደረጋችሁ እሺ። አንተኛው በጣም ዞር ዞር እያለ አካባቢውን በደንብ ተመልከት እሺ። በደንብ ቀኝ ምንም አይነት ነገር ድንገት ነው የምትመጣው እሷ አውሬ ናት። ግድ የለም ማንኛውንም አይነት ጥንቃቄ ማድረግ መቻል አለብህ። ዞር ዞር ቢላ አካባቢውን እንጂ ጌዲዮን እንዴት አገኛችሁኝ? ጌዲዮን እንዴት አገኛችሁኝ? እንጂ ምን ሰራለህ አንተ? እግዚአብሔር አካሳልቼ ልጄ ነው አቃሰልቼ አንተ ምን ሰራለህ እዚህ? እንዴት እዚህ ልትገኝ ቻልክ? ወይኔ እጄ አይዞህ ጌዲዮን አልገባኝም። አንተ እንዴት እዚህ በፊልድ ምክንያት በስራ ምክንያት ሌላ ሀገር ሄዳል አልተባለም እንዴ? እዛ ስራ ቦታ ብዬ እጄ እኮ ነው የማላውቃቸው ሰዎች እሺ በቃ አስገድዶ እዚህ ያመጡኝ፣ እዚህ ነው ያመጡኝ። ወይ እንዴ ከመንገድ ስራ እንዳልሄድ አድርገውኝ። ማንነታቸውን ብታያቸው ልታውቃቸው ትችላለህ? የዛን ቀን ያየኋቸው። ከዛ በኋላ ሌላ አንድ ሴት አለች፣ እሷ ነች የምታሰቃየኝ። እግሬን አትንካኝ። ኦኬ ሴት አለች፣ ሌሎችም ጎረምሶች ወንዶችም አሉ ያልኩኛለሁ። አዎ ከጀርባ ብዙ ነው ያለው። እናንተ ነገርኩ። አረ ከዚህ ይዛችሁኝ ጡ ደህና ደህንነት ያለው ቦታ ብንኖር ይሻላል። እሺ እንደዛ ምን አደርጋለሁ? ቆንጆ እስቲ ዛጌ በራመድ ትችላለህ አንተ? የወለደ ደም ይታያል። ይሄ ደም አንተ ሰው አመጣው ሲያሰቃዩ እዚህ ቤት ውስጥ አንተ ጋር ሌላ ሰው ነበር ማለት ነው? በቀን በቀን የሚመጣ የሚገረፉ በሆነ ነገር እየቆራረጠች አሪዞ የሰው ስቃይ ደስ የሚል አሰኝ ነች። እሺ ምንድነው አድርጓችሁ ነው የነበረው? ምንድነው የተፈጠረው ነው? ለምን ነው እዚህ ያመጣው ነገር አለ? ምንድነው አለች? ከእናንተ ጋር በተያያዘ እንደሆነ አዎ እናቴ እንዴት ነች? የእናቴን ነገር በእናታችሁ ወይኔ እናቴ እናት በጣም ያለችበት ሁኔታ ስለእናንተ ካሜራማን እኔ ልንጎዳሽ አንፈልግም። ደስ ይላል። ይኸውልሽ ተረጋጊና አገኛችሁ ማለት ነው። እሱ ቅርሽ አይደለም። ይኸውልሽ ተረጋጊ። ሽጉጡን ዝቅ አድርጊው። ሽጉጡን ዝቅ አድርጊው። አጠፋል። ይኸውልሽ ካሜራው ስለ ካሜራው እሺ አጠፋል። ይኸውልሽ አንድ ያልተረዳሽ ምን ተረጋጊ። አንቺ ተረጋጊና አንተ ተረጋጋ። እኔ ሁሉንም ነገር አስተካክላለሁ። የተፈጠረውን ነገር በጠቅላላ ልረዳሽ እፈልጋለሁ። የተሳሳተ ሁኔታ ላይ ትሆኛለሽ። ይሄ በጣም ለአንቺ ህገወጥና ትክክል ያልሆነ ተግባር ነው። እባክሽ ነገሮች በጠቅላላ በጥንቃቄ ነገሮች ማውራት እንችላለን። አንተ ጋዜጠኛ ነህ አይደል? አንተ ቆሻሻ ጋዜጠኛ ተጋበለ ደዛ አንቺ እናቴ የለሽም። ይኸውልሽ ተረጋጊ። የምትፈልጊውን ነገር በጠቅላላ መጎዳት የለበትም። ማንም ሰው ግን መጎዳት የለበትም። አንተ ሰላም እንዴ አጥፋ ያልኩ እኮ ነው። እና እንዳትጎዳ ና ወደዚህ። ይኸውልሽ ማንንም ሰው እዚህ መጎዳት የለበትም። የምትፈልጊውን ነገር እናደርጋለን። አንዴ ዝም በሉ። አስፈላጊ ከሆነ ደግሞ እኔን ያዥኝና እነሱ ግን ይውጡ። ቆሻሻ ጋዜጠኛ ዝም በል እያልኩ እኮ ነው። በጣም ተጎድቷል። እሱ ይውጣና የሆነ የሚያዝ ትችያለሽ። የፈለግሽውን ነገር ማድረግ እንችላለን። እባክሽ ሽጉጡ እንዳትጠቀሚ። እባክሽ እባክሽ እንዳትጠቀሚ። ሽጉጡ እባክህ እነዚህ ሰዎች አስወጣ። ይህ ሰው እርዱት፣ እስኪ አንዴ እሱን እርዱት። ሴትዮዋ ባላች እጇን ምናምን ነገር ከመንቃቷ በፊት ማሰር መቻል አለብኝ። ሽጉጡን ወደዛ አድርጌዋለሁ። እስኪ ምንም አይነት ጉዳት እንዳይደርስ ቀና አድርጋት፣ ቀና አድርጋት። ኦኬ
በደንብ መታሰሯን እርግጠኛ መሆን መቻል አለብን። ከየት መጣች ሳትባል ጌዲዮን እንዴት እዚህ ሊደርስ ቻለ? ጌዲዮን በጣም ስራ ፊልድ ምናምን ነገር ወጥቷል ነበረ እናትዬው ያሉ ነካ እሱን እዚህ አግታ እያሰቃየችው ነው የቻረመኔ ሴጣን የሆነች ሴት ሌሎች ሰዎች ሊመጡ ስለሚችሉ ማለት ነው ባልደረቦቻችን ቶሎ ሌሎች ሰዎች ሊመጡ ስለሚችሉ ባልደረቦቻችን እያንዳንዱ ነገር ፊቷ በደንብ አንሳ ካሜራ ያለውን ነገር በጠቅላላ ይዛል አይደል? አላጠፋው ነበር አይደል? በጣም ጥሩ። እነዚህ ሰዎች መጎዳት የለባቸውም። ሆስፒታል ሄደው ሲመጡ እያንዳንዱ እንደ መረጃ ሁሉንም ነገር ይነግሩናል። ሁሉም ነገር ያለውን ነገር ያጨቡቱናል። አሁን ግን እሺ ሴትዮ ስትነቃ ወደ እዛው የምንጠይቃትን ነገር ማውጣት ያለብንን ሁሉንም ነገር መያዝ መቻል ይኖርብናል። አሁን ከዚህ ቤት በፍጥነት እንምጣ። ሌላ አጋሮቿም ሊመጡ ስለሚችሉ በቃ ካሜራውን አጥፋው። እንግዲህ ተመልካቾቻችን የተፈጠረውን ነገር በጠቅላላ አይታችኋል። እሷም የኛ የሆነ ሰው ከኋላዋ መጥቶ በተወሰነ መልኩ ሽጉጦን ለማስጣል መታ ነገር አድርጓት እዛው ፌንት አድርጋ ቁጭላለች። የኛ ሰው ትሪት እያደረገላት ከውስጥ ነው ያለውና ድምጽ የተሰማው ያው ነካ ነው መሰለኝና ከውስጥ ያው እነሱም የራሳችን ትራንስፖርት እስኪመጣ አካባቢ ላይ በጠቅላላ ሰዎቻችን አሉና ምንም አይነት ነገር አይፈጠርም። ግን የተወሰነ በጣም እየጮኸች ስለሆነ ምናልባት ገብተን ማናገር ሳይኖርብን አይቀርምና ወደ ውስጥ እንግባ። ተረጋጊ። ለፈጸምሻቸው ወንጀሎች በጠቅላላ ላደረግሽው ነገር በጠቅላላ የእጅሽን ታገኛለሽ። እናንተ ናችሁ እጃችሁን የምታገኙት። ያቺ አረመኔ ጨካኝ ጓደኛሽ የፈጠረችውን ነገር በጠቅላላ ያገኘችውን ዋጋ አይተሻል አይደል? የእናንተ ጭካኔ አይደለም እንዴ? የኛ ምን ነው ጭካኔ? እሷ ያለ ወንጀሏ ተገባች ያስከበር ነው እንጂ ያለ ወንጀሏ ያለ ወንጀሏ የባሏን እናት ስታሰቃይ ፓራላይዝ አድርጋ አስቀምጣ ባይነ ታይታል ወይ? እያንዳንዱን የተፈጠሩትን ነገሮች በጠቅላላ ደርሰንበታል። አንተ ጥቅመኛ ወንጀለኝነት ስለሆነ ደብቀን ያስቀመጥናቸው እያንዳንዱ ካሜራዎች ላይ እሷ ሰው ይዛ መታ እናቱን ልትገል ስትል የደረስንበት ማስረጃ ሁሉ ተረጋግጦ ነው የሚገባት። ተቃሴ ጥቅም ነው ለቆተት ስትል ነው። ምን አገባ ስለ ሰው ህይወት ምን አገባ? ለሰው ነፍስ እያጠፋችሁ ስለ ሰው ህይወት ምን አገባት ያለሽ? ኦኬ የሷን በደል አይተካል ታውቃለህ? የሷን በደል ጌዲዮን ምንድን ነው ያደረገው? ጌዲዮን ምን ፈጽሞ ነው ይሁን? ምን አገባ? አንተ ምን አገባ? ይመለከታል እንዴ? እንዴት ይመለከታል? የሚጸጸት አይምሮ እንኳን የላችሁ። ምን አይነት ፍጥሮች ናቸው? ከምን አይነት ማህበረሰብ ጋር ነው የሆነው? ምን አገባክ? ይመለከታል። እናትየው አልፈልግሽም ከልጄ ጋር እንዳትሆኚ ብቻ ነው ያለችው። ሞት ይገባት ነበር ነው የምትይው አንቺ? ሞት ይገባት ነበር ወይ? እሷ ምን ፈጸመች? ምን አደረገች? አንተ ይመለከታል ማለት የፈለገ ነገር ቢሆን ግን የፈለገ ከልጇ ጋር እንዳትኖር ባትፈልግ ይህ ለዛ ምላሹ ሞት ነው። ምን አገባ? አንተ ይመለከታል ወይ? አግታችሁ ትናንትና ፍቅሬ ነው ህይወቴ ነው ስትል የነበረ ሰው ከሱ ጋር መኖር አልችልም ስትል የነበረ ሰው አግታ ወንበር ላይ አስቀምጣ ስትቀጠቀጥ ማኖር ነው? ይሄ ነው ፍቅር? ይኸውልህ ሰው እየተሰማኛለህ። አሁን እጄን ፍታኝ። እጅሽን ብፈታሽ ምን ልታደርጊ ነው? ለእያንዳንዱ ነገር አስከፍላችኋለሁ። አንተንም ሆነ ያ ከሃዲም ያ ደግሞ ማን ነው የሚባለው እዚህ ጋር አግቼ የተቀመጠው ማለት ነው። ለእያንዳንዳችሁ አስከፍላችኋለሁ። አሁን ፍታኝ ብያለሁ። ጓደኛሽም እንደዚህ ልቧ አብጦ የተለያየ ንግግሮችን ስትናገር ነበር። አሁን ግን ማለት ነው የሚገባት ቦታ ምን አገባህ አንተ ስለኔ ጓደኛ? ልክ እንደሷ ትበርጃለሽ። አንቺም ይቀዘቅዝልሻል። ሐሳቤን ተረዳሽኝ አይደል? ተረጋግተሽ እኔ ታገኛለህ እንዴ? ምን ልታረጊ? እንኳን አይደለም አንተ ተራ ጋዜጠኛ ተውና እኔ ስንቱን እንትን ያልኩ ልጅ ነኝ። እሺ አታውቀኝማ ስለ ተራነቴ ማለት ነው። አሁን እጅሽ ላይ ያለውን ገመድ ያሰርኩት እግርሽ ላይ ያለውንና በኔ ቁጥጥር ስር መሆንሽን እንዳትረሽ። ሌላው ደግሞ ማለት ነው የፈጸምሻቸውን ወንጀሎች በጠቅላላ ትናዘዣታለሽ። የፈጸምሽበት የጎዳሻቸው እሱ የምናይ ይሆናል። እንዳንቺ አይነት ልባቸው ያበጡ ሰዎችን በጠቅላላ ማለት ነው ትንፋሻቸውን በረድ አድርጌ ያቀሰቀስኩ ነው። እሱን የምናየው ነው። አንድ እንድታቂ የምፈልገው ነገር ቢኖር ተረጋግተሽ በትክክለኛው ሁኔታ እንሄዳለን፣ ከዚህ እንወጣለን። አይ ምትይ ከሆነ ግን የኔ ሰዎች በምን አይነት መልኩ እንደሚንከባከቡሽ ያውቁበታል። ስለዚህ ተረጋግተሽ አንተ ጀም ፍታኝና እንዴት እንደምንከባከባቸው አሳይሃለሁ። ምን አለ ትንሽ እንኳን ተጸት ቢኖርሽ አንቺ ምን አይነት ቆሻሻ ሰዎች ናችሁ? ምን አይነት እኛ የቱ ጋር እኛ የትኛውን ሰው ገለን ነው? እኛ የትኛውን ሰው አሰቃይተን ነው?
እንዳንቺ አይነት ሰዎች ግን በዚህች ምድር ላይ ተጨማሪ ጉዳት ጥፋት እንዳያደርሱ መከላከል ነው። አሁን ፍታይ በእናትህ መለፍለፉን ተውና ሰውዬ ፍታይ ብያለሁ። እዚህ አይነት ሰው ጋር መግባባቱን ከባድ ነው። ሂድ ለዛ ተሽ ልቀቀኝ። ውጪ እናትህ ልቀቀኝ። እሄዳለሁ። እንዳትበያዘው ልቀቀኝ አልኩህ እኮ። ውጪ አይዞህ እቺ ሴጣን ነች። ሁለት ካዲዎች የፈጸምሻቸውን ያበላሸሻቸውን ህይወቶች ተመልከች። ሁለት ካዲዎች የሰራሻቸውን ሰዎች ተመልከች። አንቺ እኔው ባለጌ ነሽ። ባለጌ በምን በደሌ ምን አጠፋው? የፈጸምሻቸውን ያደረግሽውን ነገር በጠቅላላ ተመልከች። ምን አጠፋው? ምን አደረግኩሽ? ወንድም የለሽም አንቺ? እንደዚህ አድርገሽ ለሰው ልጅ ተባብረሽ እንደዚህ ገነጣጥለሽ ልጅሽን ይሄን ተገቢ ነው? ኧረ ምን ሆነ? ገና ምን ሆነ? ገና ምን ሆነ? ያደረገችውን ነገር በጠቅላላ በአይንሽ እንድታይ ነው። አየሽ ተመለከትሽ አይደል? የፈጸምሽውን ነገር በጠቅላላ ሌላ ሰዎች ማዛቱ ባክን ከዚህ ዘይኑታ። እሺ አምቡላንስ እየመጣ ነው። እያንዳንዱን ነገር የሚከታተሉ ሰዎች አጠገቦቻችን አሉ። እሷ ግን የሚገባትን ነገር እንድታገኝ ይዣት እየወጣሁ ነው። እናንተ ሰዎች መጥተው ይወስዷቸዋል። እሺ ምንም አይነት ለራስ ምንም ችግር የለውም። መጥተው እስኪ የሚፈልጉትን ነገር አድርጉላቸው። ነይ አንቺ ምን አይነት ሴጣን ነች? ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ? አሁን እስኪ ከተፈጠረው ግብግብ በኋላ ነገሮች ከሆኑ በኋላ አሁን እስኪ ከእህትየው ጋር ወይም ደግሞ ይሄንን ጥቃት ከምታደርሰው ከሚስትየው የልብ ጓደኛ ጋር የሚኖረንን የሆነ ቆይታ ይኖራል። የምትነግረን መረጃዎች ካሉ ሌላ ሰዎች ነፍስን፣ የሌላ ሰዎችን ህይወት፣ የሌላ ሰዎችን ንብረት የምንታደግ ይሆናል። የማትተባበረን ከሆነ ጊዜ ይፈጃል እንጂ በዛው መልኩ ማስተካከል ማዳን ያለብንን ሰዎች ማዳናችን አይቀርም። እሷ ግን ገብታ የምትነግረን የምትተባበረን ነገር ካለ ወይም ደግሞ ስለ ወንጀሏ የምታምነው ነገር ካለ ለምን እነዛን ስህተቶች እየሰራች እንዳለ እነዛን ወንጀሎች ለምን እንደምትፈጽም የምታጫውተን ይሆናል። ፈቃደኛ ከሆነች እንሞክራለን። ግን ካሜራ ማብራት ስላለብንና እናንተም ጉዳዩን ማወቅ ስላለባችሁ ስለምትነግረን ነገር ስላሰብን ነው ይሄንን ነገር ለእናንተ ልናቀርብላችሁ የተገደደው። ወደ እሷ ጋር ሄደን ደግሞ ያለውን ነገር እንቀጥልላችኋለን። አብራችሁ አሁን ከአንቺ ብቻ የምፈልገው ስትሰራቸው የነበራችሁን ወንጀሎች ስትፈጽሙ የነበረውን ነገር ብቻ እንድታውሪ ነው የምፈልገው። ምናልባት አደጋ ላይም ያደረግሻቸው ሰዎች ካሉ እነዛን ሰዎች ጊዜ የለንም ማዳን መቻል አለብን። ከዛ በኋላ ምናልባት አንቺም ጋር የምታገኙን ቅጣት ላስቀንስልሽና ወይም ደግሞ በትክክለኛው መልኩ እንዲሆንልሽ ላደርግ እችላለሁ። እንድረዳሽ እርጂኝ። ሰውዬ ለፈለክ እኮ ምን አገባክ? ብዙ ለፈለክ ለምንድነው ነው አንቺ ከቁጥጥር ውጪ እንደወጣ የምታደርጊኝ? አላስፈላጊ ነገሮችን እንዳታስገድጂኝ። ምን አገባህ አልኩህ እኮ። እስካሁን ስለፈለክ ታግሻለሁ። ትግስቴ ግን ተሟጦ አልቋል። አያገባም። እሺ አንድ እንድታቂ የምፈልገው ነገር ቢኖር ማለት ነው ምንም መስማት አልፈልግም። ለሰራሽው ወንጀል በጠቅላላ የእጅሽን ታገኛለሽ። ይሄ ማይቀርና ግልጽ ነገር ነው እንጂ ነገር ግን ማለት ነው አንተ ማንነና ነው የእጅህን የምትሰጠኝ? ምናልባት አንቺ እንደሰራሽው አብረመኔ ጨካኝ ሰው እንዳልሆን የሚያደርገኝ አንድ ነገር ብቻ ምን እንደሆነ ታውቂያለሽ? እሺ እለናለ ይተላ ይኸውልሽ በምታደርጊያቸው በምትፈጽሚያቸው ነገሮች በጠቅላላ ማለት ነው የሚገባሽን ነገር ማግኘትሽ ማይቀርም። በእናትህ ስለፈለፍ ደከመኝ። በእናትህ ፍታኛ በቃ ተወኝ። ስለዚህ ያልሽኝ ያለሽው ምንም ልትተባበሪኝ አትችይም ነው? አንችልም። እንዴት በእንደዚህ አይነት ደረጃ መጥፎ ነገር ነው አንድ በእድሜ የገፉ አዛውንትን ገሽጣችሁ ለማስገደል እስከ መሞከር ድረስ መድኃኒት እስከ መቀየር ድረስ የተለያዩ ሰዎችን ደግሞ ከትዳራቸው ከህይወታቸው እያፈናቀላችሁ ምን አይነት ህሊና ቢኖራችሁ ነው? ህሊና አለን እኛም እንደናንተ እንደ ሰዎች አለን። ህሊና ቢኖራችሁ እንደዚህ አይነት ቆሻሻና ተራ ነገር ትፈጽሙ ነበር? ተው እንጂ እኛ ላይ የተፈጸመው ነው አንተ ታውቃለህ? ምንድነው የተፈጸመው? ምን እንዳደግን እኛ ታውቃለህ? ምንድነው እናንተ ላይ የተፈጸመው? ለተፈጸመባችሁ ነገር የፈጸመባችሁ አካል ተገቢውን ቅጣት እንዲያገኝ ትክክለኛው ቦታ ላይ መሄድ ትችሉ ነበር። ሌሎች ሰዎችን መጉዳት ነው ያመጣው። አንተም ሁላችሁም ማለት ነው ገና ሁላችሁንም እያንዳንዳችሁን የእጃችሁን ታገኛላችሁ። እንኳን አይደለም እቺ ያለቀላታውና ማለት ነው። ስለዚህ አይመለከትም። ምንም ልታመጪ የምትሽው ነገር የለም። ይሄንን አሳይሃለሁ። ልክ እንዳንቺ ልክ እንደዚህ ልቧ አብጦ ስትዝት የነበረች ሴትዮ
የት እንዳለች አሁን በትክክል የምታውቂ መሰለኝ። አውቃለሁ። እሷን ለማስመለጥ ሌላ ጉዳቶች እያደረግሽ መሆኑ ነው። ትወጣለች። ከዛ ደግሞ አንተና ጓደኞች ምን እንደምትሆኑ የዛ ጊዜ አሳያለሁ። እንኳን እሷ አንቺ ራሱ የት እንደነበርሽ መታወስ እስክትረሺ ድረስ ትጠፊያለሽ። ይሄንን ነገር ወይኔ በእናትህ ሰውዬ ፍታኝ አልኩህ እኮ። በእናትህ ምንም አታገኝም። አዳምጪ እንዴ ሉዋንዳ አላደርግሽ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። ዛሬ የተገኘነው በወጣት ናትናኤል ቤት ውስጥ ነው። ናትናኤል ከዚህ በፊት ማን እንደሆነ በተወሰነ መልኩ ታውቁታላችሁ ብዬ አስባለሁ። እውነቱን ለመናገር ከሆነ ልክ እንደ ጌዲዮን እኩል ተጠቂ የሆነ ሰው ነው። የደረሰባቸው ነገሮች የሆናቸው ነገሮች ምናልባት በተወሰነ መልኩ የሱንም ጉዳይ በህግ የምንይዝበት አግባብ ያለ ቢሆንም ምክንያቱም የተወሰኑ ስህተቶች በሱ መካከል ተሰርተዋል። ያው ተገዶ አድርጎትም ቢሆን በተወሰነ መልኩ ከህግ ጋር ተማክረን የምንፈታቸው አንዳንድ ጉዳዮች ይኖሩናል ከሱ ጋር። በዛም በህግ ክትትል ውስጥ ነው ነገሮች ያሉትም። አሁን ግን የምንገኘው ማለትም የህጉን ጉዳይ ቤቱ ሆኖ እንዲከታተል ነው የተደረገውና እስኪ ስለተፈጠሩት ነገሮች ናትናኤል ማን ነው? ምንድነው ነው? እነዛን ወንጀሎችስ እንዴት ፈጸመ የሚለውን ነገር በተወሰነ መልኩ እንዲያብራራላችሁ እና ደግሞ ያው ታንቆ በጣም ከባድ ሁኔታ ውስጥ ራሱን ሊያጠፋ ሲል ነው አግኝተነው በተወሰነ መልኩ ከሱ ጋር ማውርተን ነበረ። ግን በሰፊው ማውራት ስላልቻለን ቶሎ ወደዛ መጋዘን መሄድ ስለነበረብን ተጨማሪ ተጠቂዎች አሉ፣ የተጎዱ ሰዎች አሉ ሲለን ነው ተነስተን ይሄድ ነውና ማውራትም ስላልቻለን እዛ ጋር በተወሰነ መልኩ የሚያብራራልን የዛችን የጌዲዮን ባለቤት ቆሻሻዎችን በብዙ መልኩ በቅርበት በብዙ አይነት ፋውሎችን ወይም ደግሞ ጥሩ ያልሆኑ ነገሮችን ስታሰራው ስለነበር ብዙ ነገሮችን ይገልጽልናል ብዬ ብዙ ነገሮችን ያጫውተናል ብዬ አስባለሁ። ለህግ አካላትም ብዙ አይነት መረጃ እየሰጠ ነው አሁን ያለው። ለዛ በጣም ለትብብርህ እናመሰግናለን። እስኪ ከስምህ ተነስተህ ስላሉ ነገሮች በተወሰነ መልኩ ያሉትን ነገሮች ታጫውተልናለህ። ናትናኤል ማን ነው? አበራ። ናትናኤል አበራ። ኦኬ እሺ፣ እስኪ ናትናኤል አበራ ከዚህ አሁን ከገጠመን ጉዳይ ጋር ከጌዲዮን እና ከጌዲዮን ቤተሰቦች ጋር የነበረህ ሚና ከጌዲዮን ባለቤት ጋር ስታሰራ ስትፈጽሙ ስለነበረው ወንጀሎች ምናምን ነገር በተወሰኑ አጫውተን እስኪ። አዎ ማለት ብዙ ነው ያለው ነገር። ያው አጠር አድርጌ በትንሽ ላስረዳህ እንጂ በጣም ብዙ ነው የሷ ስራ አጥያቷ። ወይ በስመ አብ በጣም ወደሷ ከመምጣታችን በፊት እና ከመጫወታችን በፊት እስኪ ጌዲዮን ናትናኤል ከየት ነው መጀመሪያ መነሻችሁ? የት ነው የምትተዋወቁት አንተና የጌዲዮን ባለቤት? አይ የጌዲዮን ባለቤት ጎዳና ላይ ነው የምታውቀኝና አንድ ቀን መጣችና እንዲህ ዳቦ ወረወረችልኝ። ደስ ብሎኝ ስቀበል አየች። ከዛ ስቃ ሄደች። ከዛ ደግሞ የሆነ ቀን ድጋሚ መጣች። እንደዛ የምትሰጠኝ መስሎኝ ነበርና ሰፍ ብዬ ስጠብቃት ትንሽ እየተነበረችኝ ጎዳና ላይ ማለት ነው። ኦኬ አንተና አብራችሁ ነበር ጎዳና ላይ የምንኖር አብረን ነውና ማንም የለንም። እና ነው አለችና ይዛኔ ዳ ምግብ ጋበዘችን ምናምን አበላችን። እንዴ በቃ በጣም መልካም ሰው ናት ምናምን ብዬ ደስ አለኝ። ከዛ እንደዚህ ማለት እየተቀራረብን እየመጣች ሰላም እያለች እህቴንም አንዳንዴ በቃ እንደዚህ እያለበሰች ልብስ እየሰጠችን ምናምን በቃ በጣም እንትን እያለችን መጣች። አዎ በቃ ደስ እያለን መጣ። ከዛ ጎዳና ላይ ማንም በሌለ ሰዓት በቃ አለው የሚል ሰው ስታገኝ ይቆት ተድላ ነው እኮ ለአንተ በጣም ደስ ይላል አይደል? ማንም ሰው መጥቶ እኮ የሆነ ነገር ሲሰጥ ደስ ብሎ ነው የምትቀበለው። ምንም የለህም። እሷ ከመምጣቷ ከዛ በፊት በምንድን ነበር የምትተዳደሩት? ታናሽ ናት እህትህ? አዎ። በምንድን ነበር ፕሮቴክት የምታደርጋት? እህትህን የምትጠብቀው በምንድን ነበር? ይሄ እኮ የጎዳና ህይወት እኮ ይታወቃል። ወይ ቅፈላ ምናምን ነገር ይኖራል። ካፕሎ ነው ሲሄዱ ምናምን ነገር ትላለህ። ደግሞ ተሙ ምናምን አይጠፋም ተመላሽ። ከዛም ደግሞ ታወጣለህ ፈዋ በስሙ ዕቃ ፈታ እያልን ላይፍ እንትን ትላለህ ትገጫለህ ማለት ነው። የሆነ ሰዓት ላይ ይሄ ነገር ይቀየራል ምናምን ብለን የሆነ ቀን ተስፋ እናደርግ ነበር። አጋጣሚ አልቀረም። መጣች በቃ ህይወታችን ተቀየረና እሷ አሁን ያለችበት አካባቢ ላይ እዛው ቤት ውስጥ ማለት ነው ማለት ከጓሮ ነው አሳያለሁ። ቆይና ከጓሮ ነው የሆነ ትንሽ ክፍል ሰጣን እኔና እህቴ አብረን እንድንኖር ማለት ነው። ከዛ እንደዛ ስታደርገን እንዴ ምን አይነት ሰው ናት? በቃ እውነትም እቺ የተባረከች ነች ነው ያልኩት። አያበላችን እያጠጣችን ምን እያለችን በቃ እኔም በቃ አንዳንዴ ሲደብረኝ ግቢውን ምናምን አስተካክላለሁ ምናምን። ዝም ብሎ መቀመጥም እኮ ሼም ነው፣ ይደብራል። በቃ
አጫጩጫንም በቃ ትምሩና ምናምን ከተተቻት በቃ ላይፋችን የሌለ በሆነ ማለት ነው። ምንም ትበለኝ ምንም ነው ማደርግላት በቃ ምንም እንዴ በችግሬ ሰዓት እኮ ነው የቆመችው። ግን ከጀርባው እንደዚህ አይነት ነገር አለ ብዬ እኔ አልገምትም። እንዴት ብለህ ትገምታለህ? አዎ እሺ ምንድን ነበር ከዛ በኋላ ማለት በትክክለኛው መንገድ እየተንከባከበቻችሁ ነበረ? ከጀርባን ቤት ሰጠቻችሁ? አንተና እህትንም እየጠበቀቻችሁ ነበረ? እሺ ከዛስ በኋላ እንዴት ነው? ምንድን ነው የተፈጠረው ነገር? ምን መሰለ ገደበችን ስለ የሆነ ሰዓት ላይ በቃ ከዚህ ቦታ ማለፍ አትችሉም ተባለና ከዚያ እኛ ካለንበት እቺ ጓጓሩ እንጂ መግቢያዋ ጋር ማለት ነው ከሷ ውጪ ሌላ ቤት አለ እና በሩ በዛኛው በኩል ነው። ለካ የራሷ ነው እኔ አላውቅም ታውቃለህ። እና እዚህ እንዳትገቡ የሰው ነው ምናምን ብላ ታስጠነቅቀን ነበር ማለት ነውና ያ መጋዘን ነው የተወሰኑ ክፍሎች ምናምን ትንሾች አሉት ምናምን እና በፊትም በድርግ ጊዜም የጥይት ማስቀመጫ ነበር ይባላል። ቦታው በጣም ትንሽ ወሸቅ ያለም ስለነበር ከዛ በኋላ እህል ማስቀመጫ ሆነ ምናምን ነገር እና የሷ ነው ያ ቦታ። እኛ እናቀመቀ ነው ጣልን በፍለፊት በእንዲያለን እንግዲህ ኑሯችን እንደዛ ቀጠለ። አሁን በመሃል የሆነ ነገር ስትሆን ሲከፋት ምን አስተንበሳጭ ምናምን በቃ ትቆጣለች፣ እኛን በቃ ማለት ትጮብናለች። አንዳንዴ ይወላ እንትን ጠርሙስ ሁሉ ተወረውርብናለች። ግን በቃ እንደዛ ያደረገችን ሰው ደግሞ በዚች ነገር ደግሞ አትቀየማትም። ሲበርድላት ደግሞ ይቅርታ ትለናለች። ስለዚህ ስትናደድ በቃ እኛ ማድረግ ያለብን እሷን በቃ እንትን ማለት ነው። በቃ እንዳትናደድ ወይም ደግሞ ምንድነው ይባላል ማረጋጋት ነው በቃ የኛ ስራ ማለት ነው። እንደዛ እያደረገን ትንሽ ስትናደድ ሲስተርን ቶሎ አስወጣትና ውጪ እንድትጫወት አደርጋለሁ በቃ እንዳትጎዳብኝ። ከዛ እኔም ከፍ እያልኩ መጣሁ። ሲስተርም ትምሩዋን ከፍ እያደረገ ስትመጣ ቀስ ብለን መውጣት እንዳለብን ተሰማንና እሷም ገንዘብም ትሰጠን ጀመረ። ሌላም ስራ ተርተር በቃ መንጁ አውጣችልኝ ምናምን ተርተር ማለት ጀመርኩ። ከዛ የሆነ ሰዓት ላይ በቃ አንዳንድ እምቢም አላቸው ነገሮች በቃ ማድረግ ጀመረች። እየደበረኝም ቢሆን በቃ ምንድነው እኮ መናገሩም ይከብዳል። ችግር የለውም አጫውተኝ እስኪ። አሁን ነገሮቹ አልፈዋል። አሁንም አንተ እነዛ ላደረካቸው ነገሮች ተጸጸተ ነው እንትን እያልክ ያለውና ሰዎች ደግሞ ይማሩበታል ከአንተ ብዙ ትምህርት ይወስዱበታል ብዬ አስባለሁ። እስኪ ምንድነው ነው አሁን እኮ ለኔ እኮ አይደለም ለእህቴ ነው የምፈራው። እኔ እኮ እኔ በሞት እንኳን ምንም አይመስለኝም፣ ግን እህቴን እኮ ይጎዱብኛል። ተመልካቾቻችን ግልጽ እንዲሆንላቸው ብዬ በማሰብ ነው እንደዚህ ጥያቄዎች እየጠየቁ ያለሁት። እህትህ አሁን በተገቢ ሁኔታ የሚገባት ቦታ አዳሪ ትምህርት ቤት ላይ ትምህርቷን ልትጀምር ተመዝግቦላት እየተጠባበቀች ትገኛለች። እኛ ጋር ያለችው ምንም አይነት ሀሳብ ስጋት እና እሷን ሊረዷት ሊያግዟት የሚችሉ የተለያዩ ድርጅቶችን በስፖንሰር መልክ አናግረናል። አሁን ጥሩ ሁኔታ ላይ አንድ በጣም ትልቅ በእንደዚህ አይነት ጉዳይ ላይ በጎ አድራጎት የምትሰራ ሰው ጋር አገናኝተናት ከእሷ ጋር በደህንነት እንዳለች ይታወቃል ነው። አንተንም በተወሰነ መልኩ ሄደህ አይታታል። እስኪ ስለዚህ ምንም ስለተህ እንትን የሚልህ ነገር ስለሌለ እስኪ በተወሰነ መልኩ አጫውተኝ። ምንድነው የተፈጠረው? ይቅርታ እሺ። ስሜቱ እኮ አለቀ ነው ፍርሃቱ። ያው እንትን ነው አንዳንድ ሰዎች ሲመጡ ምናምን ነገር ማለት እሷ የምታውቃቸው ሰዎች አሉ በስራዩም አላውቅም እና እነዛ ሰዎች ምናምን ከነሱ የምትፈልጋቸው ነገሮች ሲኖሩ ግዴታ እኔ ነኝ የምሰራላት ማለት ሰነዶች ካርታ ሊብሬ ምናምኖች አሉ አይደል የሱቅ ምናምን ይዞታ ቦታ ምናምን እነዛ ነገሮች ምናምን የማሰረቅ ከመኪና ምናምን እንዲ ላቦሩን ሰራ ነበር በፊትና እሱን በመጠቀም እሷ የመረጠቻቸው መኪኖች ላይ እሷ የመረጠቻቸው አካባቢዎች ላይ ሄዳችሁ ነበር ቢሮዎች ላይ ነው እንደዛ ምን ስራ መስራት እንደሱማ ቢሆን ጥሩ ነው ቦታው ሰዓቱ ምኑ ኢቭን ብር እንኳን በሻንጣ ቢኖር እሱን እንኳን መንካት አንችልም እንደው በቃ እሷ የምትፈልገው በቃ ያን ብቻ ነው የምትፈልገው ነገር ነው እንጂ እናንተ እዛች ጋር ወርቅም ገንዘብም ምንም ነገር ቢቀመጥ ያችን መንካት አይቻልም እሷ የምትፈልገውን ብቻ ሰለች እሷን ብቻ ነው የምትፈልገው እና በጣም ይገርም አንድ ጊዜ የሆነ ሻንጣ አውጣ ብላ ሄድኩኝ አጋጣሚ ደግሞ እንትን ነው ፓርኪንግ ነው ከታች ፎቅ ስር ነው እና መኪኖች መሀሉ ሽቅሽቅ ያለ ስለነበረ ገባውና አወጣሁት ሳውጣው ሳምሶናይት ብቻ ነው ያለችኝና ሳምሶናይቱ ምናምን ተቀብዬ ኖርማል አድርጌ ወጣውና በቃ አቀበልኳት እና ማታ ስንመጣ ስትከፍተው የሀገር አንተ ጥራዝ ብር ማለት ነው የሀገር ምናምን አልገረማትም ከፈተችና ከላይ 3 ወረቀት ብቻ ነው ያወጣችው እንግዲህ ቀለሜ ወፈ ከየት ብያ ምንባታለሁ ተውኳትና ገርሞኝና ብሩን ተታ ምናምን በቃ ጥላው ወረቀቶች ምን ሊሆኑ እንደሚችል ታውቃለህ ምን ምን አውቃለሁ አንተ ታውቃለህ ኦኬ ግን የሚመስለኝ
በጣም ከገንዘቡ በላይ ያዛን ያለ ከገንዘብ በላይ አዎ አስፈላጊ ከሆነ ይሄ ነገር ከነፍስም በላይ ሊሆን ነው እኮ ማለት ነው። አዎ እና 3 ሆነ ወረቀት ምናምን አወጣ። ያን ወረቀት ማለት ስታወራ እንደሰማሁት ከሆነ ደወለች። ይሄን ነገር የምትፈልጉ ከሆነ እዚህ ቦታ ላይ ኑ አለቻቸው። ከዛ ልክ ሲመጡ እዛ ጋቢና ነኝ ቦታው ላይ ከዛ ግቡ አለቻቸው። ገቡ። ንዳው አለችኝ። ከዛ በሌላ ሰፈር በዚህ ጋር እያለችኝ አዙራኝ የት ነው ያመጣችኝ መሰለህ? ያ መጋዘኑ ቤት በዛኛው ነው በሩ አላልኩም? እዛ ይዛኝ መጣችና ከዛ አስገባቸው። ግብ አለ መሳሪያ ደቀና ሽጉጥ ተቀመጡ ድብና አድርገህ ሰራችሁ አለች። አሰርኳቸው። እኔ ምን ግራ ገባኝ። ሌላ አባሪዎች አሏት ማለት ነው ከእርሷ ጋር አባሪዎች አሏት እንዴ? ማን እንደሆነ አታውቅም። እኔን ራሱ የስንት መከራ ነው ያደረሰችብኝ በእውነት እንዴ። አስቀመጠቻቸው ምናምን ከዛ ፈርሙ ወረቀቱ ላይ ያን ፈርምም ቤተሰቦቼ እንደዚህ ይሆናሉ፣ ይሄ እንደዚህ ድርጅቴ እንደዚህ ይሆናል። ይሄን ማታደርግ ከሆነ ትታሰራለህ፣ እድሜህን እንትን ትበሰብሳለህ። በቃ ይሄ ሀገር ማስፈራሪያ